በሞት ፊት ምንም ነገር ዋጋ የለውም። አባባ እኮ አደረሰት እንዴት አድራይ ነው በላል። ልቤ ቀጥል ልቤ ለቅሶ የበዛበት ቦታ መቀመጥ ይጨንቀኛል። አሁን ቢዛ ያለች ያክል ነው የሚሰማው። የቢዛ ሞት ከኛ ጋር ምን ያገናኛል? ይሄንን ነገር ብነግርሽ እንትሽ በጠበጣል ማለት ነው። ይኸውልህ እዚህ ግርግር ብታነሳ ሁሉም ሰው ትኩረት ወደኛ ነው የሚሆነው። እኔ እኮ ይሄን ያህል እየተጎዳ ያለው በሷ ምክንያት ነው። አይ ቤኪ ምንም ነገር የለም። ለሷ ስል ምን አይነት መከራ እንደተቀበልኩ ልታውቅ ይገባል። ሰዎች ሁሉ እንኳን አንተን ለማጽናናት የተቀመጡት። ምን የሚያስጨንቅ ነገር ገጠመሽ? እሺ አመሰግናለሁ። በቃ ከጨረስክ ቻው። የሥራው ወንጀል በጣም ከባድ ስለሆነ ወደ ህግ ቦታ መሄድ አለበት። ሰራተኛው አደይ ክፍል 300 ተለቋል። እንግዲህ ዳኒ ራሱን ሊያጠፋ ሲል ዳያመንድና ኤላ ደርሰው አድነውታል ማለት ነው። አትርፈውታል። እንግዲህ ዳኒን ከጎኑ ሆነው እህቱን በሰላም እንዲቀብር አድርገውታል ማለት ነው። በስተመጨረሻ ዳኒ እንግዲህ በፖሊሶች ቁጥጥር ስር ውሎ ወደ ህግ ሄዷል ማለት ነው። ወንጀለኛ ነው ተብሎ ውዶችዬ ኤላና ሊሊ እንግዲህ በለቅሶ ምክንያት ተገናኝተዋል። ውዶችዬ እንግዲህ ሊሊ ጥሩ ስሜት ውስጥ አይደለችም፣ እንዲሁም ኤላ ጥሩ ስሜት ውስጥ አይደለም። ውዶችዬ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንዲሁም ደግሞ ላይክና ሸር በማድረግ ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልኝ እመልሳለሁ። ወዶችዬ እንግዲህ በዛሬው ክፍል እንግዲህ ዳኒ እንዳያችሁት ራሱን ሊያጠፋ ነበረ። ራሱን ሊያጠፋ ሲል ሽንት ቤት ገብቶ እንግዲህ በሞት ጣራ ሆኖ ዳያመንድና ኤላ አትርፈውታል ማለት ነው። ወንዶችዬ ካተረፉት በኋላ እሱን ያን ገመዱን ካወለቁለት በኋላ እንግዲህ ወደ ቤቱ ወስደው ወደ ቀብር ቦታ ወስደው አጽናንተውታል። ቀብር ቦታ ወስደው እሷን ከቀበሩ በኋላ እንግዲህ ሁላቸውም አጽናንተው ተረጋጋ ብለው ወደ ቤት አምጥተውታል። ወደ ቤት አምጥተው እንግዲህ ምግብ ነገር ቅመስ፣ ውሃም ጠጣ እያሉ ሲሉት ነበረ። እሱ ግን ውሃም አልጠጣ ምግብም አልበላም እያለ እንዳያቸው ሲያስቸግር ነበረ። ውዶችዬ ተረጋጋ ብሎ እንግዲህ ሁላቸውም አረጋግተውት እያጽናኑ ባለበት ታይም እንግዲህ ሊሊ ከባቡሬ ጋር ሆና ወደ ለቅሶ መታለች። ወደ ለቅሶ መታ እንግዲህ መንገድ ላይ ምስታለቅስ ነበረ። ጓደኛዬ ናት፣ አብሮ አደጌ ናት። በዛ ላይ ተማሪ እያለን አብረን ብዙ ነገር አሳልፈናል። ልጅቷ አላደላት ብሎ ክፉ ስራ እየሰራች ነው እንጂ በጣም አቃት ልጅ ናት በማለት እንግዲህ ለባቡሬ ስነግረው ነበረ። ባቡሬም እንግዲህ አይዞሽ በቃ ምንም ማድረግ አይቻልም እግዚአብሔር የፈቀደው ሆነ እያለ እንግዲህ እያበረታታት ነበረ። በስ መጨረሻም እንግዲህ ሊሊዬ ከለቅሶ እንደቆመች አጋጣሚ ኤላን አሻግራ አይተዋለች። እንዲሁም ኤላ ሊሊዬን አይቷታል ማለት ነው። እንግዲህ ኤላ ከዶክተር ሄኒ ጋር ነበር ቆሞ የነበረ። ከዛም እንግዲህ ለዶክተር ሄኒ ይቺ ናት የድሮ ፍቅረኛ እያለ እንግዲህ ሲያስተዋውቀው ነበረ። እንዲህ ይቺ ሊሊ ናት የድሮ ፍቅረኛ፣ እሷ እኮ ባለትዳር ናት፣ ከአሁን በኋላ በቃ ህይወቷን አትበጥብጠው ምናምን እያለ እንግዲህ ሲለው ነበረ። ነገር ግን እሱ ሊሰማ አልቻለም። እንግዲህ ሂዶ አገኛታለሁ በማለት ከተላታለሁ በማለት ሲገለግል ነበር ማለት ነው። ሌሊዬ ደግሞ ለቅሶ ደረስ ካለች በኋላ በቃ መሄድ አለብን በማለት ለቅሶ ምናምን ብዙ አልተመቸኝም በቃ ሞኛ ምናምን በማለት ከባቡሬ ጋር እንውጣ ብላ እንግዲህ ወደ ውጭ ወጥታለች። ወደ ውጭ ከወጣች በኋላ እንግዲህ እያለቀሰች ነበረ። ውዶችዬ ባቡሬም እንግዲህ እንደምታዩት ውሃ ላምጣልሽ በማለት ውሃ ሊያመጣላት ሲሄድ አዳይ ደግሞ እየሮጠ የተከተለ ሄዳ እንግዲህ አይዞሽ በቃ አይዞሽ ምናምን ነገር ተረጋጊ ከመጣ ቆይቷል ምናምን በማለት እንግዲህ እሷን ካዋራች በኋላ እንግዲህ ሊሊዬ ስቅስቅ ብላ ስታለቅስ ነበረ። ከዛም በኋላ ህይወቷ እንዲበጠብጥ አትፈልግም ማለት ነው። ባቡሬ እንዳይሰማ እያለች ስትል ነበረ። ከዛ እንግዲህ ባቡሬ ውሃ ጠጣት ምናምን በቃ ሄዱ ብላ አዳይ ከሸኘቻቸው በኋላ ኤላን እንግዲህ እየሮጠች ሄዳ ተከትላ ረፍ ህይወቷን አትበጥብጠው ትሄድበት በማለት እንግዲህ ስትለው ነበር። ኤላ ደግሞ እሷን ተከትዬ መሄድ አለብኝ በማለት እንግዲህ ሲገለገል ነበረ። ወዶችዬ እነ ሄኔም እንዲሁም አዳይ ሆነው ለሁለት ተረጋጋ መረጋጋት አለብህ፣ አሁን እሷ ባለትዳር ናት፣ ስለዚህ ህይወቷን አትበጥብጠው እያሉ እንግዲህ ሲሉት ነበር ማለት ነው። ውዶችዬ በስተመጨረሻ እንግዲህ ኤላ ለአደይ ከባድ ማስጠንቀቂያ ሰጥቷታል።
ብትነግሪኝ ይሻላል፣ ያለችበትን ካልነገርሽኝ ግን በራሴ መንገድ ፈልጌ አገኘዋለሁ በማለት እንግዲህ ተበሳጭቶ እየሮጠ ሄዷል ማለት ነው። እንግዲህ ዶክተር ይሄኔም በቃ አደይ ይቅርታ አድርግልኝ እኔ እሱን መከተል አለብኝ በማለት እንግዲህ ተከትሎት እየሄደ ነበረ። እንግዲህ ሌሌ እያለ እየጠራ ሲሮጥና ሲፈልግ ነበረ ማለት ነው። ነገር ግን ሌሌ ከባቡሬ ጋር ሆና ወደ ቤቷ እየሄደች ትገኛለች። ውዶችዬ ባቡሬ እንግዲህ ምንድን ነው የተፈጠረ አዲስ ነገር አለ ወይ? ምንድን ነው የተፈጠረው? ምን ሆነሽ ነው? እያለ እንግዲህ እሷን እየጠየቃት ነበረ። ምክንያቱም ባቡሬም ትንሽ ሳይጠረጥር አይቀርም ሊሊ እንዴት ድንገት ልትሆን ቻለች በማለት እንግዲህ ራሱን እንትን እያለ ነበረ ማለት ነው። ሊሊ ደግሞ በፍጹም እኔ ጥሩ ስሜት አልነበርኩም ነበር ወደ ቀብሩ ስቀር ምናምን እያለች እንግዲህ ስትለው ከቆየች በኋላ እንግዲህ ድንገት ራሷን ወደ ኤላ አዙራ ስታምሰለስል ነበር። ከዛ ምን ሆነሽ ነው? የት ሄደሽ ነው? ምን እያሰብሽ ነው? በማለት እንግዲህ ሲያወንትን ሲላት ነበረ፣ ሲያነቃት ነበረ። እሷም እንግዲህ አይ ምንም ድንገት እኮ ያልሆነ ሀሳብ መጥቶብኝ ነው በማለት እጁን ጠብቅ አድርጋ ይዛ ስትል ነበር ማለት ነው። እጅን እኮ ጠብቅሽ ምን ሆነሽ ነው እያለ እሱም እንግዲህ እያበረታታት ነበር ማለት ነው። ለማንኛውም ሌሌና ባቡሬ ወደ ቤታቸው ሄደዋል። እንግዲህ ኤላም እሷን በመፈለግ ላይ ይገኛል ማለት ነው። እንግዲህ ዳኔንም ወደ ቤት ወስደው እያበረታቱት እያጽናኑት ነበረ። በተለይ ፍቅርና እናቷ ከጎኑ በመሆን እንግዲህ አይዞ ውሃ ጠጣ፣ ምግብ ላይ ያሉ እንግዲህ እያበረታቱት እያጽናኑት ነበረ። በስተ መጨረሻ እንግዲህ ዳኔ ኢንስፔክተሩ መጥቶ ወንጀለኛ ነህ፣ ወንጀል በመስራት በእህትህና ከአንተ ጋር ሆነ ወንጀል በመስራት ተጠርጥራል፣ ስለዚህ ወደ ህግ ቦታ መሄድ አለብህ በማለት እንግዲህ ዳኔን ይዞት ሄዷል። እንግዲህ ባለ ለቅሶ የመጡት ሊያጸናኑትና ሊያበረታቱ የመጡትም እንግዲህ እሱ እኮ እህቱን ቀብሮ ከመጣ ገና ሰዓታት ደቂቃት ያስቆጥረዋል። ስለዚህ እባክን ቢያንስ ለ2 ቀንና ለ3 ቀን ተው፣ ሀዘኑን ይጨርስ በማለት እንግዲህ ነግሮት ነበር ለኢንስፔክተሩ። ነገር ግን አይ ይህ መሆን የለበትም፣ በፍጹም ወንጀለኛን መደበቅ በህግ ያስቀጣል በማለት እንግዲህ ይዞት ሄዷል ማለት ነው። ዳኒም እንግዲህ እሺ እኔ ሄዳለሁ ችግር የለም በማለት እንግዲህ ሀዘኑን ተቆጣጥሮ ወደ ህግ ቦታ ሄዷል ማለት ነው። ውዶችዬ እንግዲህ በጣም ያሳዝናል፣ ከባድ ነው። ምክንያቱም እህትን አቶ እንደገና ደግሞ ወደ ወንጀለኛ ሲባል በጣም ከባድ ነው ማለት ነው። ለማንኛውም ውድ ነው የተከበራችሁ የቻለ ቤተሰቦች እንግዲህ ለቅሶ ሊያጽናኑት የመጡትም እንግዲህ እያለቀሱ ነበረ። ዳኒም በተለይ ሲወሰድ ወደ ህግ ቦታ በጣም እያለቀሱ ነበረ። ምክንያቱም በጣም የሚያሳዝን ድርጊት ነው። ወዶችዬ እንግዲህ ቅምጥልና ኪንጎ በስሙ ታርቀዋል ማለት ነው። እንግዲህ ቅምጥል ለቅሶ ላይ እንዳሉ አጋጣሚ አባቷን ቀብር ሄዳ ከአባቷ ቀብር ሄዳ ስታለቅስ ነበረ። ስታለቅስ እንግዲህ ኪንጎ ተከትሏት ሄደና መሆነሽ ነው አታለቅሽ ቅምጥል እባክሽን እያለ እንግዲህ ሲለምናት ነበር። አንተ ለምን መጣ? አንተ እኮ ጥላኝ ሄዳል ምናምን፣ አንተ እኮ አትወደኝም በማለት እንግዲህ ስትለው ነበረ። በፍጹም እኔ ጣልችሽ አይደለም ጊዜ ልስጥሽ ብዬ ነው እንጂ እኔ ጣልችሽም ልተውሽም አይደለም፣ መቼም አልተውሽም፣ መቼም ደግሞ እንትናልሽም፣ አፈቅርሻለሁ፣ ወድሻለሁ። ስለዚህ እባክሽን ተነሽ፣ ይበቃል፣ አባትሽ ለእኔ አደራ ሰጥቶኝ ነው ሄደ በማለት እንግዲህ ሲነግራት እሷም ደንግታ ተነስታ አቅፈዋለች ማለት ነው። ከዛም እንግዲህ ያው ቅምጥና ኪንጎ ታርቀዋል በስሙ። ውዶችዬ ዳያመንድ እንግዲህ ከቀብሩ አልቀርብም ብሎ ከውጭ ላይ ቁጭ ብሎ ነበረ። ቁጭ ብሎ ባለበት ታይም እንግዲህ ኩኩሻ ሄዳ ለምንድን ነው ከዚያ ቁጭ አልክ? ብቻህን ለምን ወደ ቀብሩ አትቀብርም? ቀርበህ አትቀብርም ስትለው በፍጹም እኔ መቅበር አልፈልግም፣ መሄድ ወደዛ አልፈልግም፣ ያስፈራል፣ በጣም ከባድ ነው፣ ይጨንቀኛል እኔ ወደዛ ስቀርብ በማለት እንግዲህ ሲላል ነበረ። እንግዲህ ኩኩሻም እንዲ መጭነቅማ እኮ የጨንቃ ሁላችንም፣ ግን ደግሞ ለምን ወደዛ አትቀርብም እያለ እንግዲህ እያለች እንግዲህ ስትለው ነበረ። በስተ መጨረሻም እንግዲህ ውዶችዬ ዳያመንድ ኩኩሻን እያደናነቃት የኔ ቆንጆ ምናምን እያለት ነበረ ማለት ነው። ለማንኛውም ውዶችዬ አደይ እንግዲህ በሊሊና በኤላ መካከል በተፈጠረው ነገር እንግዲህ አዝና የሆነ ቦታ ላይ ቆማ ራሷን ተክሳ ዴቭ አግኝቷታል። ዴቭ ደግሞ ለምንድን ነው እየተከሽ ብቻሽን ለምን ወደ ቤት አንሄድም እያለ እንግዲህ ሲላት ነበረ ውዶችዬ። ለማንኛውም ውድ ነው የተከበራቸው የቻናሌ ቤተሰቦች የዛሬው ክፍል ይመስል ነበር።